መረጃና ዘገባዎችን ይዤ መጥቻለሁ። በሰሜን ወሎ በተለያዩ አካባቢዎች ሌሊቱን በተደረጉ ከባድ ውጊያዎች ወታደራዊ አዛዦችን ጨምሮ በርካታ ወታደሮች እንደዚሁ በፋኖ ስለመማረካቸው ድሽቃና ሞርተርን ጨምሮ በርካታ የቡድን መሳሪያዎች እንደዚሁ በፋኖ እጅ መግባታቸውን የሚገልጹ መረጃዎችን ጨምሮ በሰሜን ወሎ በራያ ቆቦ፣ ግዳን፣ መቄት እንዲሁም ደግሞ ዋድላና ጋዞን ጨምሮ በተለያዩ አካባቢዎች ከታች እስከ ቆላማው መርሳና አምባሰል ድረስ ባሉ አካባቢዎች ያሉ ስምሪቶችን በተመለከተ እንደዚሁ አዳዲስ ወታደራዊ መረጃዎች አሉ። እነዚህን የግንባር ዝርዝር መረጃዎች በዚህ ሰዓት አካትቻለሁ ወደ እናንተ የማደርሳቸውናል። በተመሳሳይ በደቡብ ጎንደርም እንደዚሁ በተለያዩ አካባቢዎች ያሉ አሁናዊ ሁኔታዎችን የተመለከቱ መረጃዎችን አደርሳለሁ። በተለያዩ አካባቢዎች የአየር ስምሪት እና የአየር ቅኝት እየተደረገ ነው የሚገኘው። ይህንን ጨምሮ በአማራ ክልል በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እንግዲህ በአማራ ክልል ፋኖ ከነገ አርብ ጀምሮ ለ5 ቀናት የአጠቃላይ ተሽከርካሪዎች እንቅስቃሴ እንዲቆምና መንገዶች እንዲዘጉ መመሪያ አስተላልፏል። የክልሉ ፖሊስ ኮሚሽን ደግሞ ምርጫውን ለማድረግ የሚያሰጋ ምንም ነገር የለም እያለ ነው የሚገኘው። ይህንን ጨምሮ ምርጫና ዘመቻ እንዲሁም ደግሞ በአጠቃላይ በሀገሪቱ ውስጥ ያለው ሁኔታ በትግራይም ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በትግራይ ያለውን አጠቃላይ ሁኔታ እንግዲህ ከፖለቲካዊ ስልጣን ሽኩቻ ባሻገር ወታደራዊ ዝግጅቱ ሰሞኑን የነበረው እንደዚሁ መጠነ ሰፊ ወታደራዊ አፈሳን ጨምሮ የተለያዩ መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እንግዲህ ዛሬ በተለይ በሰሜን ወሎ ግዳን አካባቢ የተደረገው ውጊያ ከፍተኛ ጉዳት ያስከተለና አንድ ሻለቃ ኃይል እንደገባ ቀርቷል ወይም ደግሞ ካምፕ ውስጥ እንዳለ ነው እንግዲህ ከበባ ውስጥ ገብቶ ያለቀው። በዚህም የሻለቃ አዛዡን ጨምሮ በሻለቃ ኃይሉ የነበረው አጠቃላይ ወታደራዊ ቁሳቁስ ወደ ፋኖ እጅ ገብቷል። ይህ ቦታ እንግዲህ ከአሁን በፊት መስከረም ላይ አድማጭ ተመልካቾች በደንብ የምታስታውሱ ከሆነ መስከረም ላይ ወንዳች ተብሎ የሚጠራ ቦታ እዚሁ ግዳን ወረዳ ላይ የነበረ ካምፕ ላይ ፋኖ ፈጸመው ጥቃት የደረሰው ወታደራዊ ኪሳራ ኮሎኔሎች የተማረኩበት ከ20 በላይ ተሽከርካሪዎች እንደዚሁ በፋኖ የገቡበትና የወደሙበት ጊዜ ነበር። ይሄም አካባቢ ይህንን ነው። ይህን ጨምሮ በዝርዝር መረጃዎቹ አብሬያችሁ ቆያለሁ። አብሬያችሁ ቆዩ። በለጠ ካሳኔ እናንተ ሀሳብ አስተያየት እየሰጣችሁ አብራችሁ እንድትቆዩ በድጋሚ ጠይቃለሁ። ከተለያዩ አካባቢዎች እንደዚሁ መልእክትና ጥቆማዎች ልካችሁልኛል። በደብረ ማርቆስ ከተማ የሚገኙ የአድማ ብተና አባላት እንደዚሁ በገጠር አካባቢ በፋኖ ቤተሰቦቻችሁ ጉዳት ደርሶባቸዋል በሚል በከተማ ያሉ ሰዎችን እያገቱ እንደሆነ የሚገልጽ መረጃ እንዲሁም ደግሞ በደብረ ታቦር ሆስፒታል ደግሞ የበሽተኞችን ደግሞ የታማሚዎችን የቁሳቁሶችና የእጅ ስልኮች ማታ ማታ እየገቡ የሚወስዱ ታጣቂዎች ይህም እንግዲህ በከተማው ከሚሰጠው የሚሊሻና የአድማ ብተና ስምሪት ጋር የተያያዘ እንደሆነ ነው የሚገለጸው። ይህንን ጨምሮ በተለያዩ አካባቢዎች አሉ እንደዚሁ ጥቆማዎችን አድርሳችሁኛል። በሌላ ሰዓት በዝርዝር የምመለስባቸው ይሆናል። ስላደረሳችሁ በእጅጉ አመሰግናለሁ። ያለንበት ጊዜ እንግዲህ ከፍተኛ የሆነ የፖለቲካና ወታደራዊ ትኩሳት ያለበት ስለሆነ ወደ መረጃዎቹ በሄድ ነው የተሻለ የሚሆነው። በርካቶቻችሁ ጊዜ ስለሌለን በቀጥታ ወደ መረጃዎቹ ግባለን የሚሉ በርካታ አስተያየቶችን እመለከታለሁ። ትክክል ነው። በተለይ በውጭ ሀገራት ሆናችሁ የምትከታተሉ በኢትዮጵያ ውስጥም እንደዚሁ ከኢንተርኔት ችግር ጋር እየታገላችሁ ይህንን መረጃ የምትከታተሉና ውድ በሆነ ኢንተርኔት ዋጋ በተለያዩ ሀገራትም እዚሁ በዚህ ሁኔታ የምትከታተሉ አድማጭ ተመልካቾቻችን ለእናንተ አክብሮት አለኝ። ስለዚህ ወደ መረጃዎቹ ሲሄድ የፋኖን መረጃን የማስቀድመው የፋኖ መረጃ የአማራ ፋኖ ብሔራዊ ንቅናቄ ጥብቅ ትዕዛዝና መመሪያ አስተላልፏል። ከነገ አርብ ግንቦት 21 ጀምሮ ለ5 ተከታታይ ቀናት ከአምቡላንሶች እና ከጤና ተቋማት ተሽከርካሪዎች ውጭ ማንኛውም ተሽከርካሪ በአማራ ክልል በሚገኙ የተለያዩ ቀጠናዎች መንቀሳቀስ እንደማይችል ፋኖ ጥብቅ መመሪያ አስተላልፏል። ምክንያት በክልሉ እየተፈጸመ ያለውን የጅምላ ጭፍጨፋ እና በዘፈቀደ ከባድ መሳሪያዎች የሚደርሰውን ውድመት ለመቀነስ እና ዓለምን ለማታለል የሚደረገውን ምርጫ ተከትሎ አዳዲስ ውጊያዎችን እየከፈተ በመሆኑ ስርዓቱ ከዚህ ጋር በተያያዘ ከነገ ጀምሮ ለ5 ተከታታይ ቀናት የትራንስፖርት እንቅስቃሴ መታገዱና መንገዶች እንዲዘጉ ትዕዛዝ መተላለፉ እንግዲህ ከዚህ የወጣው መረጃ ያሳያል። ከግንቦት 24 ያው ምርጫ ይደረጋል በሚል ደግሞ የአማራ ክልል ፖሊስ ኮሚሽን ትናንትና ለፋና በሰጠው መግለጫ በክልሉ ግንቦት 24 የሚካሄደውን ምርጫ በተመለከተ ምንም አይነት የሚያሰጋ ነገር የለም የሚል መግለጫ በትላንትናው ዕለት መስጠቱ ይታወቃል። እንግዲህ ቀደም ብሎ ምርጫ ቦርድ ባወጣው ሪፖርት መሰረት ምዕራብ ጎንደር፣ ደቡብ ጎንደርን ጨምሮ ደቡብ ወሎ አምባሰል፣ ከምዕራብ ጎጃም ደጋዳሞት፣ ከምስራቅ ጎጃም ደግሞ ሰዴ ተብሎ የሚጠራው አካባቢዎችና በጎንደር ደግሞ 4 ወረዳዎች 6 ወረዳዎች እነዚህ ውጭ ምርጫ ይደረጋል የሚል ትዕዛዝ
መግለጫ መሰጠቱ ይታወቃል። እንግዲህ ይህንን ተከትሎ በሚቀጥሉት ቀናት ፋኖ ትዕዛዝ አስተላልፏል። የፖሊስ ኮሚሽን ይህን መግለጫ እየሰጠ ነው። የሚሆኑትን ነገሮች እንግዲህ አብረን የምናያቸው ይሆናል። ወደ ደቡብ ጎንደር አካባቢ ወዳሉ አዳዲስ መረጃዎች ሲሄድ በደቡብ ጎንደር በተለይ በስማዳ፣ በስቴ፣ በጉና ቀጠናዎች ዛሬ ማለዳ ተከታታይ ያለ የድሮን አሳሳ እየተደረገ እንደሆነ የወጡ መረጃዎች ያሳያሉ። የድሮን ቅኝትና ክትትል ዛሬ ማለዳ ጀምሮ በስማዳ ወረዳ በተለይ ወደ እስቴ አዋሳኝ በሆኑ አካባቢዎች ምክሬና አካባቢው እንዲሁም ደግሞ በስቴ እና በጉና ተራሮች አካባቢ ተከታታይ የድሮን ቅኝቶችና ስምሪቶች ዛሬ ሲደረጉ አርፍደዋል። እስቴ መካነ ኢየሱስ ከተማን ጨምሮ ይህ የሆነው በትላንትናው ዕለት በጉና አካባቢ በተለይ ጥጥራ ዳሞ ተብሎ በሚጠራ አካባቢ በተፈጸመ የደፈጣ ጥቃት በርካታ ወታደሮች ጉዳት ስለደረሰባቸው ከወለላ ባህር ወደ ሰዴ ሙጃ ሲንቀሳቀስ በነበረ ኃይል ላይም እንደዚሁ የደፈጣ ጥቃትና የግንባር ውጊያ ተደርጎ ጉዳት ስለደረሰ እንዲሁም ደግሞ ከስማዳ ከወገዳ ወደ ሰዴ ሙጃ እንቅስቃሴ ላይ በነበረ ኃይል ጋር በነበረ የደፈጣና የግንባር ውጊያ ጉዳት መድረሱን ተከትሎ ነው እንግዲህ መሬት ላይ ያሉ ጥቃቶችን ተከትሎ ዛሬ የአየር ኃይል ስምሪት በአካባቢው እየተደረገው። ያም ሆኖ ይህ መረጃ ወደ እናንተ እየተላለፈ እስካለበት እስከዚህ ሰዓት ድረስ በአካባቢው በስማዳም በጉናም በስቴ ቀጠናዎችም ተከታታይ የድሮን አሰሳና ቅኝቶች ቢኖሩም የተፈጸመ የድሮን ጥቃት ስለመኖሩ ግን የወጣ መረጃ የለም። ትላንትና ከወለላ ባህር እንዲሁም ደግሞ ከወገዳ ስማዳ ወደ ሰዴ ሙጃ እንቅስቃሴ ያደረገው ከሁለት ሳምንት በፊት አካባቢውን ለቆ ወጥቶ የነበረው ሚሊሻ አድማ ብተና መከላከያና የብልጽግና መዋቅር ትላንትና በእነዚህ ውጊያዎች መሃል ወደ ሰዴ ሙጃ መሄዱ ነው የተገለጸው። በዚህ ውጊያ እንግዲህ የደረሱ ጉዳቶች አሉ። በውጊያው በተለይ አጋንበር ተብሎ የሚጠራው አካባቢ ወደኋላ እመጣበታለሁ። ወደ ሰሜን ወሎ ወዳሉ መረጃዎች ሲሄድ በሰሜን ወሎ ዛሬ በግዳን ወረዳ በዛሬ ሌሊት ጀምሮ በተደረገ ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። የውጊያ ቦታው ሰሜን ወሎ ዞን ግዳን ወረዳ እንጃፋት ተብሎ የሚጠራ ቦታ ላይ ነው። እንጃፋት ተብሎ በሚጠራ ቦታ ላይ በሚገኝ ወታደራዊ ካምፕና ዙሪያውን ባሉ አካባቢዎች ከባድ ውጊያ ተደርጓል። ውጊያው ዛሬ ማለዳ 11 ሰዓት ጀምሮ ነው የተደረገው። ሻለቃ አዛዡን ጨምሮ በቁጥር ያልታወቁ ሙትና ቁስለኛ ሲሆኑ ከ66 በላይ የሚሆኑት ደግሞ አሁን በፋኖ እጅ ምርኮኛ ሆነው ይገኛሉ። ተጨማሪ ዝርዝር መረጃዎች እየተጣሩ ነው። ኪሳራው እንግዲህ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ውድመት ደርሷል። በካምፑ ዙሪያና በካምፕ ሰፍሮ የነበረ አንድ ሙሉ ሻለቃ ኃይል ባለበት ቀርቷል ነው የሚሉት የመረጃ ምንጮቹ። ይህንን እንግዲህ ከፋኖ የመረጃ ምንጮች የተገኘው መረጃ ይህንን ያሳያል። የተማረኩ መሳሪያዎች ደግሞ ትንሹ 2 ዲሽቃ እንዲሁም ደግሞ 2 ሞርተርን ጨምሮ በርካታ የቡድን መሳሪያዎች፣ ተተኳሾች፣ በርካታ የነፍስ ወከፍ መሳሪያዎችና ተተኳሾች፣ በርካታ የወታደራዊ ቁሳቁሶችና የሻለቃ ኃይሉ ሙሉ የጦር መሳሪያና ሎጂስቲክ በፋኖች መግባቱ ነው የተገለጸው። እንግዲህ እዚህ አካባቢ ታሪኩን ለማስታወስ ያክል መስከረም ወር ላይ ባለፈው በተደረገው ውጊያ ይህ ውጊያ በተካሄደበት አካባቢ በተለይ ወንዳጅ ተብሎ በሚጠራው ቦታ ባለፈው መስከረም ወር ላይ በተደረገው ውጊያ በርካታ የጦር መሳሪያዎች እና መጠባበቂያ ካምፑ በፋኖች መግባቱ ይታወሳል። በወቅቱ 17 ወታደራዊ ተሽከርካሪዎች የተማረኩበት ከፍተኛ ቁጥር ያለው ወታደራዊ አዛዦችና ወታደሮች ያለቁበትና የተማረኩበት ከፍተኛ ሰብአዊ፣ ቁሳዊ ጉዳት የደረሰበት ቀጠና ነበር። ዛሬ የዲሽቃ የሞርተር ምርኮ ድል የተገኘበትም ይህንን የቀድሞውን ቦታ ስልታዊ እንቅስቃሴ መነሻ በማድረግ መሆኑን ከአካባቢ የወጡ መረጃዎች ያሳያሉ። እንጃፋት ተብሎ የሚጠራው ቦታ ወንዳች ተብሎ ከሚጠራው ቦታ በትይዩ የሚገኝ ቦታ እንደሆነ ነው የተገለጸው። ይህም እንግዲህ በተለይ በዚህ አካባቢ ዛሬ የተደረገው ውጊያ በአካባቢ ያለውን የኃይል ሚዛን እንደዚሁ እና ውጥረት ወደ ከፍተኛ ደረጃ ያሳድገዋል ተብሏል። ይሄ ቀጠና እንግዲህ በተለይ በዚህ ቀጠና ወደ ራያ አላማጣ፣ ወደ መርዋ፣ ወደ ራያ ቆቦ መውጫ መስመሮች መሆናቸውን ተከትሎና ከኋላ ህወሓት ከራያ አላማጣ እያደረገ ያለውን ግፊትም እንዲሁም ደግሞ በዚህ ቀጠና የፋኖን እንቅስቃሴ ተከትሎ በአካባቢው ላይ አዲስ የኃይል ሚዛን ሊለውጥ እንደሚችል ነው እንግዲህ መረጃዎቹ የሚያሳዩት። ይህ በእንዲህ እንዳለ ወደ ቆላማው የሰሜን ወሎ አካባቢ ስንሄድ በሰሜን ወሎ መርሳ ሀብሮ ወረዳ መርሳ ከተማ አቅራቢያ ከመሃል አምባ ወደ ውርጌሳ በመንቀሳቀስ ላይ በነበረ ወታደራዊ ተሽከርካሪዎች ላይ በተፈጸመ ተከታታይ የቦምብ ፍንዳታም እንደዚሁ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን ከአካባቢ የወጡ መረጃዎች ያሳያሉ። ጥቃቱ የተፈጸመው በትላንትናው ዕለት ግንቦት 19 ቀን ማለዳ ላይ ሲሆን መርሳና ውርጌሳ መካከል በሚገኝ መሃል አምባ ተብሎ በሚጠራ ተራራማ ስፍራ ነው። ጥቃቱ ዝርዝር ሁኔታን በተመለከተ የዓይን እማኞች እንደሚገልጹት በርካታ የእግረኛ ወታደሮች ጭኖ ይንቀሳቀስ የነበረ
ወታደራዊ ተሽከርካሪ ሲኖትራክ ነው ተሽከርካሪው። ያው ወታደራዊ አገልግሎት እየሰጠ ስለሆነ ነው ይላሉ። እዚህ ላይ ተከታታይ የቦምብ ፍንዳታዎች ደርሰዋል። በትንሹ 3 የቦምብ ፍንዳታ በተሽከርካሪዎች ደርሷል። በዚህ ጥቃት ተሽከርካሪው ሙሉ በሙሉ ከጥቅም ውጭ ሲሆን በውስጡ የነበሩ በርካታ ወታደሮች ወዲያውኑ ለህልፈትና ለከባድ የአካል ጉዳት መዳረጋቸውን ይገልጻሉ። ይህ ከፍተኛ ጥቃት ለመሸሽና ለማምለጥ ሲሉ ወታደራዊ ተሽከርካሪዎችን በፍጥነት ጨምረው ለመንቀሳቀስ ሲሞክሩ የነበሩ ሌሎች ተሽከርካሪዎችን ሌላ እንደዚሁ የትራፊክ አደጋ በመከሰቱ በሌሎች ወታደሮች ላይም እንደዚሁ ጉዳት ደርሷል። ይህንን ተከትሎ የተጎጂዎቹ ቁጥር በትክክል ባይታወቅም ወደ ወልዲያና ወደ ደሴ ሆስፒታሎች ቁስለኞች ለመወሰዳቸው መረጃዎች ያሳያሉ። እዚሁ ሰሜን ወሎ እንቆያለን። ሰሜን ወሎ ወደ ደጋማው ተመልሰን ወደ መቄት ቀጠና ስንመለስ በመቄትም እንደዚሁ በሰሜን ወሎ ዞን መቄት ወረዳ የምርጫ ቅስቀሳ በማድረግ ላይ የነበረ ባለስልጣናትን አጅበው ሲንቀሳቀሱ በነበሩ የጸጥታ ኃይሎች ላይ የፋኖ በፈጸመው የደፈጣ ጥቃት ቢያንስ 12 ሲሞቱ 17 የሚሆኑት እንደቆሰሉ የፋኖ የመረጃ ምንጮች ይገልጻሉ። ጥቃቱ የተፈጸመው ከፍላቂት ተነስተው ወደ አግሪት ተብሎ ወደሚጠራ ከተማ እንቅስቃሴ ላይ በነበሩ መከላከያ ሰራዊት፣ እግረኛ፣ የአድማ ብተናና የሚሊሻ ላይ ነው። እነዚህ የአካባቢውን ባለስልጣናት አጅበው ሲንቀሳቀሱ በነበረበት ሰዓት ነው የደረሰው ዝርዝር ጉዳት በተመለከተ በዚህ የደፈጣ ጥቃት የአድማ ብተና የሚሊሻና መከላከያ አባላት ላይ ጉዳት ደርሷል። የደረሰው ጉዳት በትንሹ 29 የሚደርሱ ወታደሮች ሙትና ቆስለኛ ሲሆኑ የቆሰሉት 17ቱ ወደ ሕክምና ተቋማት ተወስደዋል። ከጥቃቱ የተረፉት ደግሞ ለምርጫ ቅስቀሳ ተሰማርተውበት ከነበረው ተመልሰው ወደ ፍላቂት ከተማ ተመልሰው ገብተዋል። ሰሜን ወሎ እንግዲህ በጊዳን ወረዳ እየተደረገ ካለው ከባድ ውጊያና አሁንም ዝርዝር መረጃዎቹ ገና እየተጠናቀሩ ካሉበት አካባቢ ጨምሮ በተለያዩ አካባቢዎች መቄት ወረዳና እስከ አግሪት አካባቢ በስታይሽ በጋዞና በዋርላ አካባቢ እስከ ሻሪያ ገነት ተብሎ የሚጠራው በላስታ እንደዚሁ እና በአካባቢው በሀብሮ ወረዳ መርሳና ዙሪያው በራያ ቆቦ ከራያ አላማጣ ወደ ራያ ቆቦ ደጋማ አካባቢዎች የመዶ ማርያምን ጨምሮ በቆላማው ራያ አካባቢዎች እንደዚሁ ከፍተኛ እንቅስቃሴ እየተደረገ መሆኑን ነው መረጃዎች የሚያሳዩት። ወደ መጀመሪያው መረጃ መለሳለሁ። ደቡብ ጎንደር ቅድም ስማዳ የነበረው መረጃ ሳስከትል ሰዴሙጃ ወደ ደቡብ ጎንደር ሰዴሙጃ እንቅስቃሴ ላይ በነበሩ ሚሊሻ መከላከያና አድማ ብተና ላይ በተፈጸመው ጥቃት ጉዳት ደርሷል። ከወለላ ባህር ተነስቶ ወደ ሰዴሙጃ ሲንቀሳቀስ በነበረው የጸጥታ ኃይል ላይ ስልታዊ በሆኑ ቦታዎች በተለይ አጋምበር፣ ድመን ተብሎ በሚጠሩ ቦታዎች ላይ በተፈጸመ የደፈጣ ጥቃትና በተደረገ ግንባር ውጊያ በቁጥር ያልታወቀ ወታደራዊ ጉዳት ደርሷል። የገዢው ፓርቲ በዚህ ጋር በተያያዘ ምርጫ ቅስቀሳ በይፋ የተጠናቀቀ ቢሆንም ባለፈው ግንቦት 18 ዛሬም በተለያዩ አካባቢዎች የምርጫ ቅስቀሳ በሚል ብልጽግና የምርጫ ቅስቀሳ እያደረገ መሆኑንም የወጡ መረጃዎች ያሳያሉ። በአማራ ክልል የተለያዩ የገጠር አካባቢዎች አሁንም ባለስልጣናት የምርጫ ካርዶችና የምርጫ ቅስቀሳ በሚል በተለያዩ አካባቢዎች በወታደራዊ ተሽከርካሪዎች ታጅበው እየተንቀሳቀሱ ነው የሚገኘው። ይህ እንግዲህ ባለፈው ግንቦት 18 በይፋ የምርጫ መርሃ ግብር መዘጋቱ ከተገለጸ በኋላ ነው ይሄ እየሆነ ያለው። ወደ ደብረ ብርሃን ስንሄድ ደብረ ብርሃን አካባቢ እንደዚሁ ለአዳዲስ መረጃዎች አሉ። በደብረ ብርሃን ከተማ የመከላከያ አመራሮችና የመከላከያ ኮማንዶ አባላትን የጫነ ፒካፕ ወታደራዊ ተሽከርካሪ ከከባድ መኪና ጋር በመጋጨቱ በውስጡ የነበሩ ወታደሮች ጉዳት ደርሶባቸዋል። የትራፊክ አደጋ በምክንያት ህይወታቸው አልፏል። በዕለቱ 3 ከፍተኛ የኮማንዶ አመራሮችና 7 ተራ ወታደሮች በደረሰው የትራፊክ አደጋ እንደዚሁ ሙትና ቁስለኛ መሆናቸውን የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ በሸዋ በተለያዩ አካባቢዎች በሸዋ ማጀቴ፣ በራሳ፣ በተሬ፣ በባሽ፣ በመዘዞ፣ በአሳግርት፣ በምንጃር፣ በሀገረ ማርያም፣ በሳሲት፣ በመራቤቴ፣ በመሃል አምባ፣ ቦዞ፣ ጭምብሬ ተብሎ በሚጠሩት አካባቢዎች በአጠቃላይ በመንዝ ደጋማ አካባቢዎች፣ በመራቤቴ አካባቢዎች፣ በይፋት ቀጠናዎችና እንደዚሁም ደግሞ በከሰምና ምንጃር ቀጠናዎች የድሮን የሌሊትና የቀን የድሮን አሰሳ እየተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። ትላንትና ከተደረገው የድሮን አሰሳ ዛሬ በመንዝ ቀጠናዎችም ዛሬ ጠዋት የድሮን ስምሪት እንደነበር መረጃዎች ገልጸዋል። ወደ ሰሜን ጎንደር ጠለምት አካባቢ የሚወስደን መረጃ ላስከትል። በሰሜን ጎንደር ጠለምት በእነዚህ አካባቢዎች እንግዲህ ከፍተኛ የሆነ የወርቅ ቁፋሮና ህገወጥ የሆነ የወርቅ ማዕድን የማውጣት ስራ እየተሰራ ይገኛል።
ከዚህ ጋር በተያያዘ ቃል በቃል ከአካባቢ የወጣውን መረጃ ወደ እናንተ ላድርስ። በሰሜን ጎንደር ምዕራብ ጠለምት ወረዳ በሚገኙ ልዩ ልዩ ቀበሌዎች ሜሪኩሪ ተብሎ የሚጠራውን አደገኛና በካይ ኬሚካል በድብቅ እየቀበሩ መሆኑና የአካባቢው ባለስልጣናት በዚህ ምክንያት በአካባቢው የተፈጥሮ ሀብት፣ የቤት እንስሳት፣ በሰዎች ላይ በከርሰ ምድር ውሃ ላይ ከፍተኛ አደጋ እና ስጋት እየተደቀነ መሆኑን ነው የተገለጸው። ይህ በካይ ኬሚካል በስፋት የተቀበረባቸው አካባቢዎች ደግሞ ጻዕዳ ቀርኔ፣ ሰራኮና ማያይን ተብሎ በሚጠሩ አካባቢዎች ነው። ይህን የሚያደርጉት ደግሞ የአካባቢው የብልጽግና ባለስልጣናትና ወታደራዊ ባለስልጣናት ናቸው። ለወርቅ ማውጫ እና ለወርቅ ማጠቢያ በሚል እየሆነ ያለው የህዝብ ተቃውሞና እንግዲህ በአካባቢው የህዝብ ተቃውሞ መነሳቱ ነው የተገለጸው። ይህን ተከትሎ በርካታ የቁም እንስሳትም መሞታቸው ይታወቃል። ከአሁን በፊት በነበረ የሜሪኩሪና በአካባቢው ወርቅ ለማውጣት ይሄ ማዕድን እንደዚሁ ኃላፊነት በጎደለው መንገድ ጥቅም ላይ በመዋሉ ምክንያት በዚህ ምክንያት እንግዲህ በሰራኮ ቀበሌ ኬሚካሉን በድብቅ ለመቅበር እንደዚሁ ለማስቀመጥ ከሄዱት መካከል ይህንን ሲከላከሏቸው የአካባቢው ባለስልጣናት ከነበሩት ውስጥ እነ ቄስ ሙሃባው አለማየሁ ግን ህዝባዊ አብዮታውን ወይም ደግሞ ነዋሪዎችን በሚሊሻ በመደብደብ ይህንን ሜሪኩሪ በአካባቢው እያስቀመጡና እያከማቹ እንደሆነ ነው የዓይን እማኞች እየገለጹት። እንግዲህ ሜሪኩሪ የሚባለው ንጥረ ማዕድን በወርቅ ፍለጋ ላይ ጥቅም ላይ የሚውል ቢሆንም በአካባቢ ላይ በአፈርና በውሃ ላይ በሚያደርሰው ጉዳት እንስሳትና ሰዎች ለዚሁ ህይወታቸው አደጋ ላይ ወድቋል። ከፍተኛ የአካባቢ ብክለት መኖሩን ከአካባቢ የወጡ መረጃዎች ያሳያሉ። ይሄ የአካባቢው ባለስልጣን እንግዲህ ቄስ ሙሃባው አለማየሁ ነው የሚባለው። ያው እንግዲህ ስሙም ቄስም ነው። ከዛ የሱ ስም ደግሞ አረበኛ ነው። ከዛ ደግሞ የአባቱ ስም ደግሞ ወደ አማርኛ ይመለሳል። ወደ መረጃዎቹ ቀጥላለሁ። በዚሁ ወደ ትግራይ የሚወስደን መረጃ ላስከትል። በትግራይም እንደዚሁ አዳዲስ መረጃዎች አሉ። በትግራይ ካሉ መረጃዎች መካከል እንግዲህ ፖለቲካዊና ወታደራዊ አመራር መካከል እየተፈጠረ ያለው ሽኩቻና ፍጥጫ ባለበት የተለያየ ኃይል አስተላለፍና የሽግግር ሽኩቻ መረጃዎች እየወጡ ነው የሚገኙት። ሰሞኑን እንግዲህ ከሚዲያ ጠፍተው የነበሩት ጀነራል ታደሰ ወረደን በተመለከተ ትላንትና ዘ አፍሪካን ኢንተለጀንስ የተባለው ሚዲያ በትላንትናው ዕለት በነበረው ዘገባ ጀነራል ታደሰ ወረደ የቁም እስረኛ ሆነዋል፣ ወደ አዲስ አበባ እንዳይሄዱ እንዲሁም ደግሞ ከመቀሌ እንዳይወጡ የቁም እስረኛ ሆነው ተቀምጠዋል የሚል ዘገባ አውጥቶ ነበረ። ዛሬ ከመቀሌ አካባቢ የወጡ መረጃዎች ደግሞ ይሄ መረጃ ትክክል አይደለም፣ ስህተት ነው፣ ጀነራል ታደሰ ወረደ ያለበት ሁኔታ ከመታገት ይልቅ በፖለቲካዊና ወታደራዊ እንቅስቃሴ ውስጥ ይገኛል የሚል መረጃ ነው የወጣው። ታደሰ ወረደ ከመታገት ይልቅ መሬት ላይ በወታደራዊና ፖለቲካዊ ሰፊ የሆነ የካድሬ ማደራጀት ስራ እየሰራ እንደሆነና እንዲሁም ደግሞ የደብረጽዮንን ካድሬዎች እየበተነ እንደሆነ የሚገልጽ መረጃ ወጥቷል። ካድሬዎች አቋማቸውን ለማስለወጥ ታደሰ ወረደ በእሱና በደጋፊዎቹ አማካይነት የወረዳ ካድሬዎችን፣ የዞን ካድሬዎችን አቋማቸውን እየከፋፈለ ይገኛል። እያስተላለፈ ያለው መልእክትም ጀነራል ታደሰ ወረደ ከምርጫ በኋላ አዲስ ነገር ይኖራል፣ አሁንም ፕሬዝዳንት እኔ ነኝ፣ ወደነ ዶክተር ደብረጽዮን ወገን እንዳትሄዱ የሚሉ የመከፋፈያ መልእክቶችን እየላከ ነው የሚገኘው። በዚህ ምክንያት ካድሬዎች በሙሉ ልባቸው ወደነ ደብረጽዮን እንዳይሄዱና እንዲሁም ደግሞ ከነ ደብረጽዮን ጎን እና እነ ደብረጽዮን መዋቅር ጎን እንዳይቆሙ እያደረገና ካድሬዎች እንዲያመነቱ እያደረገ ነው የሚገኘው የሚል መረጃ ነው የወጣው። በብዙ አካባቢዎች ለሚታየው እምቢተኝነትን ይሄ እነ ጀነራል ታደሰ እጅ እንዳለበት ተገልጿል። ወታደራዊ አዛዦችን አሰላለፍንም በተመለከተ ወታደራዊ አዛዦች ድጋፍም አሁንም እንዳለው ነው እየተገለጸ የሚገኘው። እነ ጀነራል ማሾ በየነ፣ የክልሉ ፖሊስ ኮሚሽን እነ ደብረጽዮን ከኃላፊነት ያባረሯቸው እነ ጀነራል ገብረ ዲላ፣ እነ ጆን መድን ጨምሮ እነዚህ ሰዎች ታዋቂ ወታደራዊ አዛዦች ከታደሰ ጎን ይገኛሉ የሚሉ መረጃዎች ናቸው የወጡት። የክልሉ የፖሊስ ኮሚሽን ከኃላፊነት ቢባረርም አሁንም ጀነራል ታደሰ ወረደ ኃላፊነትህ አለን እስካለሁ ድረስ በሚል እንደዚሁ ይህን እያደረጉ እንደሆነ ነው የተገለጸው። በአሁኑ ወቅትም በመቀሌ ዙሪያ ከ2000 በላይ ታጣቂዎችን ጀነራል ታደሰ ወረደን የሚጠብቁ እንደዚሁ እንዳስጠጉም የሚገልጹ መረጃዎች ወጥተዋል። ሌላው እንግዲህ ከዚህ ከነጌታቸው አዲስ አበባ ሆነው በትግራይ ፖለቲካ እየሰሩት ካለው ጉዳይ እነ ጻድቃን እነ ደብረጽዮን እንደዚሁ እየሰሩት ካለው ጉዳይ እንዲሁም ደግሞ ታደሰም በአቅሙ እየሰራ ካለው ጉዳይ ባሻገር በክልሉ ያለው አጠቃላይ ወታደራዊ እንቅስቃሴ ምን ይመስላል የሚለውን ስንመለከት በትግራይ የሚገኙ የቀድሞ የሰሜን ዕዝ ዋና ዋና ወታደራዊ ማሰልጠኛዎችና ካምፖች ስልታዊ ወታደራዊ ማዕከላትን ጨምሮ በህወሓት የክልሉ የሚሊሻና እንዲሁም ደግሞ በቀድሞ በትጥቅ ትግል ዘመን ያሰለጥኑባቸው የነበሩ ወታደራዊ ካምፖችና ወታደራዊ ተቋማት አሁን ወታደራዊ ስልጠና አገልግሎት እንዲሰጡ ዝግጅት እየተደረገ ነው የሚገኘው። ከነዚህ መካከል በተከዜ ቀጠና በሚገኘው ያሉላ አባነጋ ወይም ደግሞ እንደ አባጉና ተብሎ የሚጠራው አካባቢ
ወታደራዊ ማሰልጠኛ የቀድሞ የመከላከያ ማሰልጠኛ የነበረ አሁን በታጣቂዎች እንዲገቡበት የማጽዳትና የማዘጋጀት ስራ እየሰራ ነው የሚገኘው። ቀድሞ መከላከያ በቀጠናው ሳለ ይጠቀምበት የነበረ ነው። ሌላው እንደዚሁ ሰውሃ ተብሎ የሚጠራው ወታደራዊ ማሰልጠኛ ማዕከል ነው። ይህም በትግራይ ማዕከላዊ ዞን የሚገኝ ነው። ሰውሃ ደግሞ ካሉት ወታደራዊ ማሰልጠኛዎች ሁሉ እንደዚሁ በስፋቱም በትልቅነቱም ትልቅ እንደሆነ የተገለጸው በማዕከላዊ ትግራይ ዞን የሚገኘው ሰውሃ ተብሎ የሚጠራው ስፍራ ግዙፍ ወታደራዊ ማሰልጠኛ እንደሆነ መረጃዎች ይገልጻሉ። ወደ ወታደራዊ ማሰልጠኛውን በተመለከተ በወጣው መረጃ ማዕከሉ የተለያዩ ክፍሎች ያሉት ነው። ከዚህም እንግዲህ ትልቁን የቆዳ ስፋት የያዘው እና ሰፊ ወታደራዊ ድርጊቶችና ስትራቴጂዎች ስልጠናዎች የሚሰጡበት ይህ ወታደራዊ ቦታ እንደሆነ ታውቋል። የዚህ መምሪያ እንዲሁም ደግሞ የአሰልጣኞች የሎጂስቲክ ክፍሎች እንደዚሁ ተዘጋጅተው ተጠግነው ወደ ስራ እንዲገቡ ተደርገዋል። ሌላው የቀድሞ የመከላከያ የመካናይዝድ የጥገና ማዕከል የነበረው ውቅሮና ኩያ የሚገኙ ወታደራዊ ማሰልጠኛዎችና የምህንድስና ማዕከላትም አሁን የህወሓት ታጣቂዎች እንዲገቡባቸው እየተደረገ ነው። በመቀሌ በውቅሮ እና በአጉዓል አካባቢ በሚገኙ ማሰልጠኛ ካምፖች ታጣቂዎች እንዲገቡ እየተደረገ ነው። ሌላው አዲ ሀገራዊ ተብሎ የሚጠራው ማሰልጠኛ ነው። ይህም ከሽሬ ወደ ሽራሮ ባለው አካባቢ የሚገኝ ወደ ኤርትራ ድንበር የሚገኝ ነው። ይሄ እንግዲህ በቀድሞ ጊዜ የሰሜን ዕዝ በድንበር አካባቢ ለሚሰሩ እግረኛና ለእግረኛ ለጦር ድንበሮች ተጠባባቂ ማሰልጠኛና ታክቲካዊ ስልጠና ማዕከል ሆኖ የቆየ ሲሆን አሁን የህወሓት ታጣቂዎች እንዲገቡበት ህወሓት እንቅስቃሴ ያደረገ ይገኛል። ሌላው ሰረክላካና እንዳስላሴ አካባቢ የሚገኘው የቀድሞ የሰሜን ዕዝ እንደዚሁ ማሰልጠኛዎችም ወጣቶች እየታፈሱ እየገቡባቸው እንደሆነ ነው እየታወቀው። ይሄ እንግዲህ የህወሓት ማሰልጠኛዎችን ደጋ አርቢት፣ አጓላን እንዲሁም ደግሞ ተንቤና አካባቢ የሚገኙትን ሳይጨምር የቀድሞ የመከላከያ የነበሩ ካምፖችን አሁን ህወሓት ወደ ወታደራዊ ማሰልጠኛነት እየቀየራቸው ነው። እነዚህ አብዛኞቹ እንግዲህ መከላከያ ሰሜን ዕዝ መሰረተ ልማት ያሟላላቸው ካምፖች እንደሆኑ ነው መረጃዎች የሚያሳዩት። በዚሁ በትግራይ መረጃችን አክሱም ከተማ የተፈጸመው የግዳጅ ወታደራዊ አፈሳ ተከትሎ ይህንን መረጃ በቪዲዮ ቀርጾ በቲክቶክ እና በሌሎች ማህበራዊ ሚዲያዎች ለህዝብ አሰራጅቷል በሚል ወጣት ይርጋ ገብረ አምላክ የተባለ ወጣት ትላንትና ተይዞ በጸጥታ ኃይሎች ወደ ወታደራዊ ካምፕ መወሰዱን መረጃዎች ገልጸዋል። በትግራይ ክልል መቀሌ ከተማ ትናንትና በተከበረው ኢድ አዳልሃ በዓል ላይ የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በትግራይ የሲኖዶስ የመንበረ ሰላማ ሲኖዶስ የአክሱም ከተማን በተመለከተ የወሰነውን ውሳኔ ተቃውሟል። የትግራይ ሲኖዶስ ባለፈው ሰሞን ባሳለፈው ውሳኔ አክሱም ከተማን ቅድስት ከተማ ብሎ እንደዚሁ እንድትጠራ መወሰኑ ይታወቃል። ይህንን ትናንትና የትግራይ ክልል እስልምና ምክር ቤት በነበረው በዓል ላይ ተቃውሞ አሰምቶበታል። ህወሓት በትግራይ ወታደራዊ ቅስቀሳ እያደረገ ባለበት በዚህ ወቅትም እንደዚሁ በአዲስ አበባም የድርድር ሂደት እንዲጀመር በዲፕሎማቶች በኩል ጥሪ እያቀረበ መሆኑን የሚገልጹ መረጃዎች ወጥተዋል። በትግራይ ክልል ውስጥ ካለው መጠነ ሰፊ ወጣቶች አፈሳ፣ የጦር መሳሪያዎች ዝውውርና ስልታዊ ወታደራዊ ስምሪቶች ባሻገር በአዲስ አበባም ከፌዴራል መንግስቱ ጋር ለመደራደር አዲስ የዲፕሎማሲ ጥረት መጀመሩን ከዲፕሎማቶች የተገኙ መረጃዎች ያሳያሉ። እንደነዚህ መረጃዎች ከሆነ ድርጅቱ በክልል ውስጥ ያለውን ወታደራዊ ዝግጅት የመሳሪያ ተከላ አጠናክሮ ቢቀጥልም በሌላ በኩል ግን የፖለቲካ ውጥረቱን በጠረጴዛ ዙሪያ ለመፍታት በሚል የሚያስችሉ ዲፕሎማሲያዊ መልእክቶችን በሚል ወደ ኤምባሲዎችን እንዲያደራድሩት የአፍሪካ ህብረትን ጨምሮ እየጠየቀ ይገኛል ነው የተባለው። በዚህም እንግዲህ ለድርድር ህወሓት አሁን እንደ ቅድመ ሁኔታ ያወጣው በፌዴራል መንግስቱ ጋር ቁጭ ብሎ ለመነጋገር የወሰን ጥያቄዎችን ወልቃይትና አካባቢ ወደ ትግራይ እንዲመለስ ህወሓትን ህጋዊነት የሚመልስ ከሆነ ከፌዴራል መንግስቱ ጋር ለመነጋገርና እንዲሁም ደግሞ የምናደርገውን ወታደራዊ ዝግጅት ለማቆም ዝግጁ ነን የሚል ነው እንግዲህ በዲፕሎማቱ በኩል እየሄዳበት ያለው። ይህንን በተመለከተ ታዛቢዎች፣ የፖለቲካ እና የጸጥታ ጉዳይ ታዛቢዎች የህወሓትን ድርብ ስትራቴጂ ወይም ደግሞ ዱዋል ስትራቴጂ እያሉ ነው እየጠሩ ያሉት። መሬት ላይ ወታደራዊ ዝግጅት በማድረግ ጫና ለመፍጠር እንዲሁም ደግሞ በዲፕሎማሲ በኩል እየሞከረ ያለውን ወደ ሱዳን የሚወስደን መረጃ አስከትላለሁ። በሱዳንም ያለው አጠቃላይ ሁኔታ በተመለከተ እንግዲህ ወደ ኢትዮጵያ ድንበር የአልቡራን ጦር እየተጠጋ ነው የሚገኘው። ከዚህ ጋር በተያያዘ ካሉ አዳዲስ መረጃዎች መካከል ይህንን ወደ እናንተ አደርሳለሁ። የሱዳን ጦር በሺዎች የሚቆጠሩ ተዋጊዎችን የሱዳን ተዋጊ ጦር ይሄ አርኤስኤፍ የሚባለው ማለት ነው ተዋጊዎችን በሺዎች የሚቆጠሩ ተዋጊዎችን ወደ ብሉ ናይል ግዛት እያዛወረ ነው የሚገኘው። ይሄ አርኤስኤፍ ወይም ደግሞ ጀነራል መሐመድ ደጋሎ ዋና ይዞታው ምዕራብ ሱዳን ዳርፉርና አካባቢው ኮርዶፋን ሲሆን አሁን ወደ ምስራቅ ሱዳን ወደ ኢትዮጵያና ሱዳን ድንበር በተለይ ብሉ ናይል ግዛት ኃይሉን እያዛወረ እንደሆነ የወጡ መረጃዎች ይገልጻሉ።
በሱዳን እየተዋጋ የሚገኘው አርኤስኤፍ በሺ የሚቆጠሩ ተዋጊዎችን ከዳርፉርና ኒያላ ከተማ በመነሳት በጎረቤት ሀገራት በኩል አድርጎ ወደ ሱዳን ብሉ ናይል ግዛት እያዛወረ መሆኑን መረጃዎች ያሳያሉ። ይህ መጠነ ሰፊ ድንበር ተሻጋሪ የጦር ኃይል እንቅስቃሴ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ አዲስ ስትራቴጂካዊ ኃይል አስተላለፉ ሊያመጣ የሚችል እንደሆነ ፖለቲካዊና ወታደራዊ ተንታኞችና ታዛቢዎች እየገለጹ ይገኛሉ። ይህ እንግዲህ በኢትዮጵያ በኩል እየቀረበ ካለው የአርኤስኤፍ ወታደራዊ ሎጂስቲክ ድጋፍ ባሻገር በራሱ መንገድ ከኒያላ ዳርፉር ግዛት በቻድና በደቡብ ሱዳን በኩል ወደዚህ ቀጠና ኃይሉን እያመጣ እንደሆነ ነው። የጉዞ መስመሩ ስልታዊ ጠቀሜታውን በተመለከተ መረጃዎቹ በአርኤስኤፍ ታጣቂዎች ከምዕራብ ሱዳን ዳርፉር ክልል ተነስተው ወደ ደቡብ ምስራቅ ሱዳን ብሉ ናይል ግዛት ለመድረስ በሀገር ውስጥ ያለውን የጦር ይዞታዎች በቀጥታ ከመጋፈጥ ይልቅ በጎረቤት ሀገራት ረጅም የድንበር መስመሮችን እንዳማራጭ መጠቀማቸው ነው የተገለጸው። ይህ ስልታዊ አካሄድ ሰራዊቱ ያለምንም ከባድ የአየር ጥቃትም ሆነ የምድር ጦር ወደ አሰባሳቢ ወደሚለው ገዥ መሬት ወደ ብሉ ናይል ግዛት ለመሰባሰብና እንዲጓዝ አስችሎታል። ይህ በእንዲህ እንዳለ የጀነራል ቡርሃን ጦር የሱዳኑ 4ኛ እግረኛ ክፍለ ጦር እንዳመለከተው በኢትዮጵያ ድንበር አቅራቢያ በኩሪ የመሸገውን አርኤስኤፍ እና ተባባሪዎቹን 14ኛው የእግረኛ ብርጌድ አባላት ቃይሳን ወረዳ ውስጥ የሚገኙ አብዳቅላ፣ አዲ፣ ዋሽምቦ፣ ሻንቃር፣ ኪንሸኩር ተብሎ የሚጠሩ አካባቢዎችን እንደዚሁ የአልቡራን ጦር መቆጣጠሩ ነው የተገለጸው። እነዚህ ከኢትዮጵያ በቅርብ ርቀት የሚገኙ አካባቢዎች ናቸው። ክፍለ ጦሩ አክሎም የአልቡራን ክፍለ ጦር 4ኛ ክፍለ ጦር አክሎም በእነዚህ 4 ይዞታዎች ላይ ያለውን ቁጥጥር ካጠናከረ በኋላ የጠላት የሚለውን የአርኤስኤፍን ኃይል እስከ ኢትዮጵያ ድንበር ድረስ ዘልቆ ለመዋጋትና አካባቢውን ለመቆጣጠር እቅድ ይዞ እያሳደደው እንደሚገኝ ባወጣው መግለጫ ገልጿል። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም